አርሰናሎች ኮስተር ይበሉበት እንጂ ቶናሊን ማግኘት ይችላሉ። ኮስተር ይበሉ ስል አንድ ምርጫቸው ተቀዳሚ ምርጫቸው እሱ ይሁን፣ ሁለት ከዚህ በፊት ዴክላን ራይስ ላይ እንዳደረጉት ገንዘባቸውን ጨምረው ዋጋ ከፍ አድርገው ከመጡ ኒውካስል ዩናይትድ የማይሸጥበት ምክንያት የለም። ቶናሊም ቢሆን ወደ አርሰናል ተዘዋውሮ መጫወትን ይፈልጋል። የአምና ሻምፒዮን ነው። በቻምፒየንስ ሊግ ላይ በሚቀጥለው የውድድር ዘመን የበለጠ በውጤታማነት ሊጫወት ይችላል፣ ሊፎካከር ይችላል ተብሎ የታመነበት ስለሆነ በፕሪሚየር ሊጉ ላይም ይሄንኑ ክብር አስጠብቆ መቀጠሉ አይቀርም የሚል ግምት ስላለ እንደዚህ ያለ ተጫዋች እንደ ቶናሊ ያለ እንደዚህ ባለ ቡድን ውስጥ ለመጫወት ፈቃደኛ መሆኑ አይቀርም። አርሰናልን መምረጡ አይቀርም። ግን ምን ያስፈልጋል መሰላችሁ? ጨከን ብሎ ሻጭን ማስጨነቅ ያስፈልጋል። አርሰናል በኒውካስል የቶናሊ ቀጣይ መዳረሻ ሊሆን ይችላል የሚል የሰፋ ግምት አለ። ነገር ግን የአዩብ ቡአዲ ጉዳይ ደግሞ እዚህ ጋር መለየት አለበት። የቅድሚያ የሚሰጠው ተጫዋች ነው ወይ ቶናሊ? አይ ቡአዲ ነው የቅድሚያ የሚሰጠው ካልን የቶናሊ ጉዳይ በኋላ የሚመጣ ነው። ነገር ግን አርሰናል አማካይ ክፍል ላይ ሁለት ተጫዋቾችን ማስፈረም ይችላል ከተባለ ግን አይመስለኝም። እሱም ከተባለ ግን የስ ቡአዲም ቶናሊም ሊሆኑ ይችላሉ። ያ እንግዲህ ወደ 150 ሚሊዮን ፓውንድ ድረስ ሊያስወጣው ይችላል በድምሩ ለሁለቱ ተጫዋቾች። አጠቃላይ የክረምቱን በጀቱን ሊያናጋበት አይችልም ወይ? እሱ ደግሞ ሌላ ጥያቄ ሆኖ መቅረብ ይችላል። ግን የቶናሊ ከፈላጊዎቹ ሁሉ ወደ አርሰናል የቀረበ ይመስላል ከነ ጥያቄው። የአርሰናልም ጥያቄ የሚነሳበትም ቢሆንም ኒውካስል ዩናይትድ እምቢ ማለት አይችልም። ይችላል አይችልም? አንደኛ ቀድሞ ልጁ ልቡ ሸፍቷል። በሱ ደረጃ ያለ ተጫዋች በኒውካስል የአውሮፓ ውድድር በሌለበት ቻምፒየንስ ሊግ በሌለበት መቆየት አይፈልግም። ኒውካስልም ራሱ ለራሱ ጥቅም ሲል ይሸጧል ብያቸዋል። ለራሱ ጥቅም ሂሳቡን ለማስተካከል አርሰናል አልቫሬዝን ለማምጣት ጊዮኮሬሽ ፕላስ 50 የሚያደርገው ይመስልሃል ወይ? ያው ይሄ ወሬ ነበር ሰሞኑን። እኔ የአልቫሬዝን ነገር ስከታተል መዳረሻው አርሰናል ይመስለኛል። አዎ ይመስለኛል። ያልሆነ ምንድነው ተስፋ ልሰጣችሁ ፈልጌ አይደለም፣ ምክንያታዊ ነው ብዬ ስለማስብ ነው። ከአትሌቲኮ ማድሪድ ጋር ይቀጥላል ወይ ነው ትልቁ ጥያቄ። ልጁ አይፈልግም። ብዙ መረጃዎች የሚያሳዩት ከአትሌቲኮ ጋር ለመቀጠል ፍላጎት የለው። ወደ ሪያል ማድሪድ ይዘዋወራል ወይ? ይሄ የሚሆን ነገር አይደለም። አትሌቲኮች በፍጹም ብለዋል። ከሪያል ማድሪድ ጋር አሁን የሆነ አለመግባባታቸው፣ ልዩነታቸው የሰፋበት ሰዓት ላይ ነው የምንገኘው። ባርሰሎናስ በሊጉ ላይ እንደዚሁ ለባርሰሎና ለመሸጥ የሊጉ ተፎካካሪ የማጠናከር ፍላጎት አትሌቲኮች እንደሌላቸው መረጃዎች አሉ። እና አርሰናል በዚህ በኩል ኮስተር ብሎ ከመጣ አሁን እንግዲህ የአርሰናል ጥረት ነው የሚወስነው። እዚህ ጋር የመሆን እድሉ ሰፊ ይመስለኛል፣ በጣም ሰፊ ይመስለኛል። ሌሎች ምክንያቱ ዛሬ ርዕሴ ስላልሆነ ነው እሱ። ግን አሁንም ዛሬ ጋዜጦቹን ሪቪው ሳደርግ አስ እና ማርካ የሆኑ ዘገባዎች ነበሯቸው። ግን ሳነባቸው መረጃዎችን ሳይ ብዙም አዲስ ነገር የለውም ከነበረው በፊት ከተነጋገርነው ጋር ተመሳሳይነት ስላለው ነው። እና ባይሆን ጊዮኮሬሽና 50 ሚሊዮን ምናምን የሚለውን ነገር እንተውና ግን አርሰናል በምንም ቢሆን አልቫሬዝን በእጁ የሚያስገባ ይመስለኛል። ነገር ግን ይሄ የዓለም ዋንጫ መጠናቀቅ አለበት። እንደዚህ አይነት ዝውውር ምናልባት የመስኮቱ መዘጊያ የመጨረሻዎቹ ሳምንታት ላይ ወይ ደግሞ ውድድሩ ከተጀመረ በኋላ በመጀመሪያዎቹ ሳምንታት ሊፈጸም የሚችል አይነት ይመስለኛል። በቀላሉ ከዋጋ አንጻር በቀላሉ የሚፈጸም ዝውውር አይመስልም። ግን ወደ አርሰናል አይሆንም ኢምፖሲብል የሚባል አይደለም። ፖሲቢሊቲው ሰፊ ይመስለኛል። ዩሊያን አልቫሬዝ ለአርሰናል ከተዘዋወረ በጣም ጠቃሚ ተጫዋች፣ አርሰናልን አንድ ደረጃ ከፍ እንደሚያደርገው በፊት መስመሩ ምንም ጥያቄ የለውም። እና ደጋፊዎች ቢመኙት ቢከታተሉት አይገርመኝም። እና አልቫሬዝ ፔዥን የማይፈልግበት አንድ ምክንያት ደግሞ ሄዶ በፓሪስ ሳን ጀርመን ፊት መስመር ፉክክሩ ከባድ ስለሆነ እዛ የመሰለፍ ዕድል ላላገኝ እችላለሁ የሚል ነው። በአርሰናል ግን ከመጣ ቤስት 11 ውስጥ ነው የሚገባው። የመጀመሪያ አሰላለፍ ውስጥ ጥልቅ የሚል እድሜው 26 ነው። ጎል አስቆጣሪነቱ፣ ጎል ፈጣሪነቱ የተረጋገጠ የዓለም ሻምፒዮን ነው። የእንግሊዝ ፕሪሚየር ሊግንም
እስኪ ለምዳ አይባልም። የቀድሞ ማንቸስተር ሲቲ ተጫዋች ስለሆነ 80 ምናምን ሚሊዮን ወጥቶበት የተሸጠ ነውና አርሰናል አልቫሬዝን ካገኘው ቀጥታ የመጀመሪያ አስተላለፍ ውስጥ ነው የሚያስገባው። ፊት መስመሩ መታደስ ስላለበት እንደ አልቫሬዝ ያለ ተጫዋችም ሊያድስለት ስለሚችል የሆነ አፕግሬድ ስለሆነ እሱን አስፈርሞ ተጣዋቂ ወንበር ላይ ያዝገዋል ማለት ስህተት ይሆናል። አርሰናል ለብሩኖ ጊማሬሽ ዝውውር ፍላጎት 2 እርምጃዎችን ተራምዷል ብሏል። 2 እርምጃዎችን መጀመሪያ በተጫዋቹ ወገን መሰራት ያለበትን ነገር ተቀዳሚ ስራ እሱን ሰሩና ከዛ ደግሞ ከአርሰናል ወደ ኒውካስል ዩናይትድ መተላለፍ ያለበትን መልእክት ደግሞ የመድፈኞቹ ባለስልጣናት ደግሞ በዚያ ኮንታክት አስተላለፉ ማለት ነው። ክሬግ ሆፕ ይሄንን አለ። ፋብሪሲዮ ሮማኖ ደግሞ አሁን ከ4 ሰዓት በፊት በሰራው በዩቲዩብ ቻናሉ ላይ በለቀቀው ቪዲዮ ላይም ይሄንን እኔም አረጋግጫለሁ ብሏል። ስለዚህ የክሬግ ሆፕ እና የፋብሪዚዮ ሮማኖ ዘገባዎች የሚያሳዩት አርሰናል ፍላጎታቸው ተጨባጭ እንደሆነ ለብሩኖ ጊማሬሽ ሲባል የነበረው ላለፉት ወራት ከኒውካስል ዩናይትድ አርሰናል የሚፈልገው ተጫዋች አልፎ አልፎ አንቶኒ ጎርደን ይባል ነበር። በቃ እሱ የባርሴሎና ንብረት ሆኗል፣ አብቅቷል የሱ ጉዳይ። ሳንድሮ ቶናሊ ነበረ በአማካይ ክፍል ላይ የበለጠ ለመድፈኞቹ በዝውውር ታጭቶ የቆየው። የቶናሊ ፍላጎት የአርሰናል ውሸት አይደለም፣ ግን ይሄን ያህል ገፍቶ ግን አልመጣም። ለኒውካስል ዩናይትድ እስቲ ትሸጡልናላችሁ ብሎ እስከ መጠየቅ ሁሉን ነገር ለዋናው ድርድር መንገድ የሚጠርግ የመጀመሪያውን ኮንታክት እስከ መመስረት የደረሰ ግን አይደለም፣ አልነበረም። ይሄኛው ግን ነው። ስለዚህ ሚኬል አርቴታ፣ አንድሪያ ቤርታና የአርሰናል የሚመለከታቸው ባለስልጣናት በጊማሬሽ ዝውውር ላይ በቅድሚያ አምነዋል ማለት ነው። ለአርሰናል ለዚህ የጨዋታ ሞዴል የሚሆን ተጫዋች ነው፣ አማካይ ክፍሉን የበለጠ ሊያጠናክርልን ይችላል የሚል እምነት እንዳላቸው በዚህ መረዳት እንችላለን። እንግዲህ የተጫዋቾች ዝውውር ጉዳይ ሁልጊዜም በአንድ ጀንበር የሚፈጸም አይደለም። በተለይ እንደዚህ አይነት ውድ ግዢዎች ከሆኑ ሻጩ ክለብ የሚሸጠው ተጫዋች ለቡድኑ ያለው አስፈላጊነት በጣም ከፍ ያለ ከሆነ፣ ትርጉሙ ከፍ ያለ ተጫዋች ከሆነ እንዲሁ በቀላሉ አይሸጥም። በተለይ እንደ ኒውካስል ዩናይትድ ያሉ ክለቦች አሁን ተገደው የሚሸጡባቸው ምክንያቶች ቢኖሩም ግን ለብሩኖ ጊማሬሽ ግን እንዲሸጥ ቅድሚያ የሚሰጡት ለገበያ የሚያወጡት አይነት ተጫዋቻቸው አይደለም። ይሄ ፍላጎት ቅድሚያ ያለው ከአርሰናል ወገን ነው እንጂ ከኒውካስል ዩናይትድ ወገን አይደለም። አርሰናል ለመግዛት ለመደራደር ዝግጁ ነው እንጂ ኒውካስል ዩናይትድ ግን ይህን ተጫዋች ለመሸጥ ግን ዝግጁ አይደለም። ምክንያቱ ምን መሰላችሁ? ፕሪሚየር ሊግን በደንብ የምትከታተሉ መቼ አልነግራችሁም። የኒውካስል ዩናይትድን ጨዋታዎች በአንክሮ ከተመለከታችሁ የዚህ ተጫዋች ጠቃሚነት በጣም ከፍ ያለ ነው። ይሄንን የመሰለ ተጫዋች ኒውካስል ዩናይትድ ሽጥልኝ ተብሎ በዛው በሊጉ ክለብ በሚጠየቅበት ጊዜ መልሱ ምን ሊሆን ይችላል? ፋብሪሲዮ ሮማኖም እንዳለው ክሬግ ማን ክሬግ ነው ያልኩት ቅድም የክሬግ ሆፕ የዴይሊ ሜሉ ዘጋቢም እንዳለው ዜናውን የሰበሩት ሁለቱ ናቸው፣ ብሬክ ያደረጉት ሁለቱም ያሉት ኒውካስል ዩናይትድ አይሸጥም የሚል መልስ ለአርሰናል ሰጥቷል። ታዲያ ቆይ ለምንድነው ድርድር የሚባለው? ድንገቴው የአርሰናል ድርድር ስንል ድርድር አይደለም። ለምንድነው ድርድር የሚባለው ያልን እንደሆነ ይሄንን ጥርት ላድርግላችሁ። አንደኛ ሁለቱም ጋዜጠኞች እንዳረጋገጡት በመጀመሪያ አርሰናል ወደ ኒውካስል ከመሄዱ በፊት ከብሩኖ ጊማሬሽ ወገኖች ጋር ተነጋግሯል። ያ ማለት የጊማሬሽ ወገኖች ተጫዋቹ ኒውካስል ከፈቀደ ድርድሩ ከሰመረ ወደ አርሰናል ቢዘዋወር ፈቃደኞች ናቸው ማለት ነው። ስለዚህ ከተጫዋቾቹ ወገኖች ይሄንን ሰሙና አሁን እንግዲህ ስቴፕ 1 አንደኛው እርምጃ ይሄ ነው ቀዳሚው። ከዛ ወደ ኒውካስል ዩናይትድ ወደ ኮንትራቱ ባለ ንብረት ወደ ኮንትራት ሰጪው አካል ሄዱ ማለት ነው። ሄዱና በር አንኳኩተዋል። ሮማኖ የሚለው ቀጥተኛ ነው ግንኙነቱ፣ በተዘዋዋሪ አይደለም፣
ቀጥታ አርሰናሎች የአርሰናል ባለስልጣናት ከኒውካስል ከሚመለከታቸው ባለስልጣናት ጋር ነው የተገናኙት። ባለስልጣናት ሲባል በዝውውር ጉዳዮች ላይ ስፖርቲንግ ዳይሬክተሮቹ ያ መምሪያ ነው። ኒውካስሎች በራቸውን ጥርቅም አድርገው ነው የዘጉት። አያችሁ እዚህ ጋር አሁን አርሰናል ለምንድን ነው የሚደራደረው? እዚህ ጋር ትሸጡታላችሁ ወይ? የመሸጥ ፍላጎት አላችሁ ወይ? ምን ያህል ትተምኑታላችሁ? ሁኔታውንም ውሃውንም ቴስት ማድረግ አለበት እና ተነጋግረዋል። እዚህ ጋር ተደራድረዋል። እዚህ ጋር ያ ድርድር ግን አድቫንስድ ድርድር ግን አይደለም። ወደፊት የገፋ አይደለም። ወደፊት ሊገፋ ይችላል በመጪዎቹ ሳምንታት። አሁን ሮማኖ የሚለው አርሰናል 55 ሚሊዮን ፓውንድ ሊከፍል ነው የሚያስበው። አስቡት፣ ለቶናሊ 75 ሚሊዮን ፓውንድ ያልተቀበለ ኒውካስል ዩናይትድ ለብሩኖ ጊማሬሽ 55 ሚሊዮን ፓውንድ ሲቀበል ግን አርሰናል 55 ሚሊዮን ያቀርባል የሚል መረጃ ነው ያለኝ ሲል ነበር ሮማኖ አለ። 55 ሚሊዮን በመጀመሪያ ሊያቀርብ ማሰቡ ግን በ55 ሚሊዮን ይቆማል ማለት ግን አይደለም። የመደራደሪያ መነሻ ተመን ሊሆን ይችላል። ኒውካስል ግን የሰጣቸው መልስ በምንም አይነት ኦፈር አይሸጥም፣ በምንም አይነት አይሸጥም። አሁን እዚህ ጋር ካያችሁ እንደ 28 ዓመቱ ነው ብሩኖ ጊማሬሽ። አርሰናል ብዙዎቹ ከ25 ዓመት በታች ተጫዋቾችን ማስፈረም ነው የሚፈልገው። ለምንድን ነው አሁን 28 ላይ እዚህ ላይ ትኩረት ያደረገው? ሊያንድሮ ትሮሳር መሰለኝ አለ ዘግየት ብሎ የፈረመው እንግዲህ ከኖርጋርድን ያው ተቀያሪ ስለሆነ ብዙ ስላላገለገለ እንግዲህ እንትን ካላለን በስተቀር እና 28 ዓመት አያችሁ ምን ያህል ይሄ ቡድን ኢቮሉሽኑን ነው የሚያሳየን። የበለጠ አሁን ለመጪዎቹ ዓመታት በፕሪሚየር ሊጉ ላይ ይሄንን የስኬቱን ዘመን ጠብቆ ለማስቀጠል ኮንቲኒቲ እንዲኖረው ሻምፒዮንነት በተከታታይ እንዲያሸንፍና በቻምፒየንስ ሊግም ላይ አሁን እዚህ ጋር ምራቁን ዋጥ ያደረገ ተጫዋች ያስፈልጋል አማካይ ክፍል ላይ ቡድኑን ይበልጥ ለማጠናከርና ጊማሬሽን 28 ዓመቱን መምረጡ ለዛ ነው ለመጪዎቹ ዓመታት ሳይሆን እንደመጣ ሬዲሜድ ዝውውር እንዲሆን። ስለዚህ 1-2 እርምጃ ነግራቸው ሁለተኛው ላይ መጠነኛ ድርድር አለ ማለት ነው። ያ ነው ድርድር ተብሎ የሚጠቀሰው፣ ግን ደግሞ ወደፊት የተራመደ ድርድር ግን አይደለም። አሁን ኒውካስሎች 55 ቢቀርብላቸው ተውት ዋጋውን። አይ 55 እንኳን ቀልድ ነው። ያው ዋጋው ሊወርድ የሚችለው በምን ምክንያት ነው? ኮንትራቱ ሊጠናቀቅ 2 ዓመት ስለቀረው ሊሆን ይችላል። እንደ ማነው ስሙ እንደ ሳንድሮ ቶናሊ 3 ዓመት አይደለም የሚቀረው እና ኮንትራት በቀነሰ ቁጥር የተጫዋች ዋጋም ማርኬት ቫሊዩም እየወረደ ነው የሚመጣው። ሌላ በቅርብ ጊዜ ስሙን የምንሰማው የጀረሚ ሞንጋን ጉዳይ ነው። ገና 16 ዓመቱ ነው። ከ2 ሳምንት በኋላ 17 ዓመት የሚሆነው። በዚያ ጊዜ ነው አዲስ ፕሮፌሽናል ኮንትራት የመፈረም መብት የሚኖረው። ምክንያቱም ተጫዋቾች እድሜያቸው 17 ዓመት ሳይሞላ ፕሮፌሽናል ኮንትራት አይፈርሙም። ፕሪ ፕሮፌሽናል የሚባል ኮንትራት ይፈርማሉ እንጂ እና አርሰናል ግን ከዛ በፊት ተጫዋቹ ማስፈረም ይፈልጋል። በርካታ ክለቦች ይህንን ተጫዋች ማስፈረም ይፈልጋሉ። ገና በ15 ዓመቱ ነው ለሌስተር ሲቲ ዋናው ቡድን መጫወት የጀመረው። ብዙ ተስፋ የሚጣልበት በጣም ፈጣን የሆነ የክንፍ ተጫዋች ነው። በቀጥታ ለዋናው ቡድን ትልቅ አፕግሬድ ላይሆን ይችላል፣ ግን ስለ ወደፊት ተስፋው ብዙ የሚወራለት አይነት ተጫዋች ነውና ንግግር እያደረገ እንደሆነ እናውቃለን። ግን አርሰናል ያቀረበውን የመጀመሪያ ጥያቄ ሌስተር ሲቲ ውድቅ ማድረጉን ታይምስ ዘግቧል። ሌስተር ሲቲ 10 ሚሊዮን ፓውንድ ይፈልጋል የተባለው አርሰናል 5 ሚሊዮን ፓውንድ ነው ያቀረበው። ግን ሌስተር ሲቲ 10 ሚሊዮን ፓውንድ መጠየቁ ብቻ ሳይሆን 15% ለወደፊቱ ተጫዋቹ ከተሸጠ ሲሸጥ ሴሎንፊ የሚባል ወይም ከወደፊት ዝውውሩ 15%ቱን ማግኘት ይፈልጋል። በ15 ዓመቱ ነው የፕሪሚየር ሊግ የመጀመሪያ ጨዋታውን ያደረገው እና በፕሪሚየር ሊግ ታሪክ ከኤታን ዋኔሪ እና ከማክስ ዳውማን ቀጥሎ በእድሜ ትንሹ የፕሪሚየር ሊግ ጨዋታ ያደረገው ተጫዋች ነው። በ15 ዓመት ከ271 ቀን ሌስተር ሲቲ ከኒውካስል ጋር ባደረገው ጨዋታ ነበር ለመጀመሪያ ጊዜ የተሰለፈው። ከዚያ በኋላ 37 ጨዋታዎች ላይ ሌስተር ሲቲ ተጫውቷል። ያው ሌስተር ሲቲ እንደምታውቁት አሁን ወደ 3ኛው የእንግሊዝ ዲቪዥን ወይም ወደ ሊግ 1 ወርዷል። በሁለቱ ክለቦች መካከል መስማማት ላይ ካልተደረሰ አርሰናል ሌላ ተጫዋቹን ማስፈረም የሚችልበት አማራጭ አለው። ትሪቢዩናል የሚባል አንዳንድ ተጫዋቾች ከተዘዋወሩ በኋላ
በተለይ ደግሞ እድሜያቸው ከ17 ዓመት በታች የሆኑ ተጫዋቾች በሚኖሩበት ጊዜ የትሪቢዩናሉ ወይም እንዲህ አይነት ገለልተኛው አካል ይወጣና የዋጋ ተመን ያወጣል። በቅርብ ጊዜ የሬዮን ጋሞሃ ዝውውር ላይ አይተናል። ቼልሲና ሊቨርፑል መካከል በዝውውር ጉዳይ ላይ መስማማት አልነበረም እና ይሄው አካል ዋጋ ተመን አወጣና መጨረሻ ላይ በዚህ ነው ሴትል የተደረገው። ስለዚህ እሱም አንድ አማራጭ ነው። ለጊዜው ግን በሁለቱ ክለቦች መካከል አርሰናል ያቀረበው የመጀመሪያ ጥያቄ ተቀባይነት አላገኝም። የአርሰናል የዝውውር ተጨማሪ ጉዳዮች ግን ለማንሳት አንዳንድ ያየኋቸው ዘገባዎች ነበሩ። ለምሳሌ ስካይ አርሰናል አሁንም በቦርንመዙ አማካይ በአሌክስ ስኮት ላይ ፍላጎት አለው፣ ብቸኛው አይደለም። ቶተናምም ማንቸስተር ዩናይትድም ይህንን ተጫዋች ይፈልጉታል። ነገር ግን በቅርብ ጊዜ የፕሪሚየር ሊግ አርሰናል በቦርንመዝ የተሸነፈበት ጨዋታ ለብዙ የአርሰናል ደጋፊዎች ምናልባት በዛ ወቅት ተስፋ አስቆራጭ ሽንፈት ነበር እና በኋላ ሻምፒዮን ሆኗል ኦፍኮርስ። ስለዚህ ኮንስኮንሻል አይደለም፣ ማንም ሰው ወደኋላ ተመልሶ ያንን ሽንፈት አያስታውሰውም። ነገር ግን ያቺን የቦርንመዝን የማሸነፊያ ጎል ያስቆጠረው ተጫዋች ነው አሌክስ ስኮት። ብዙ ተስፋ የሚጣልበት ወጣት ተጫዋች ነው። 22 ዓመቱ ነው ገና። ወጣቱ ጃክ ግሪሊሽን ይመስላል እንደዚህ ይሉታል። ለማንኛውም ይሄው ተጫዋች በአርሰናል ይፈለጋል። ግን አርሰናል ከብዙ አማካዮች ጋር ነው ስሙ እየተነሳ ያለው። ለምሳሌ ዴይሊ ሜይል በሰሜን እንግሊዝ ሪፖርተሮቹ አማካይነት ያወጣው ዘገባ እንደሚያሳየው የሉን ብሩኖ ጊማራየሽን ማስፈረም ይፈልጋል የሚል ዘገባ ወጥቷል። አሁን ለእኔ ለጊዜው ይሄ የሚሆን አይመስልም። በእርግጥ ከኒካስል የሳንድሮ ቶናሊ ስም በተደጋጋሚ ሲጠቀስ ሰምተን እናውቃለን። ቶናሊ በቅርብ ጊዜ በሌላኛው የሰሜን ለንደን ክለብ በቶተናም ቢሆንም በብርቱ እየተፈለገ ያሉ የብሩኖ ጊማራይሽ ስም አለ። ተጫዋቹ በኒውካስል ደጋፊዎች በጣም የሚወደድ እና የኒውካስል ማንበል በዚህኛው የዓለም ዋንጫ ላይ ደግሞ በካርሎ አንቼሎቲ የብራዚል ብሔራዊ ቡድን የዓለም ዋንጫ የመጀመሪያ 11 ውስጥ ከካሰሚሮ ጋር ሁሉንም ጨዋታዎች የሚጀምር አይነት በጣም ግሩም አማካይ ነው። ምንም ጥያቄ የለውም። ወደ አርሰናል የሚመጣ ከሆነ የአማካይ ክፍሉ ላይ ከፍተኛ ጥራት መጨመር የሚችል ፒኩ ላይ ያለ 28 ዓመቱ ነው። እንዲህ አይነት ተጫዋች ነው። ለእኔ ለጊዜው የሚመስል አይደለም ይሄ ዝውውር። በዝውውር ጊዜ አሁን የምናነሳቸው ዘገባዎች ሁሉ መጨረሻ ላይ ይሆናሉ ማለት አይደለም። ብዙሃን መገናኛዎች የሚያነሷቸው ዘገባዎች ስለሆኑ እንዲህ አይነቶቹ ፕሮግራሞቻችን የበለጠ ኢንፎርማቲቭ ዝግጅቶች ናቸው እንጂ እርግጠኛ ለመሆን ያስቸግራል። ስለዚህ ከአማካዮች ጋር ግን አርሰናል ስሙ እየተነሳ ነው። አሌክስ ስኮት ብቸኛው አይደለም። በዚሁ የዝውውር ጊዜ አዩብ ቡዋዲን ከሊል ለማምጣት አርሰናል ፍላጎት እንዳለው ስንሰማ ነበር። ይሄ ደግሞ አሁን የተሰማ በዓለም ዋንጫ ብቃቱ ብቻ የአርሰናል ኢንትረስት ከፍ ያለበት ሳይሆን በሌሎችም አጋጣሚዎች በሲዝኑ ጊዜ ስንሰማ ቆይተናል። ደግሞ አቦላ የሚባለው የፖርቱጋል ጋዜጣ ደግሞ እንደዘገበው ሞርተን ሂልሙንድ የሚባለውን አማካይ ማምጣት ፍላጎት አላቸው። የአርሰናልን ባጅ የተነቀሰ ነው እንደምታውቁት እና የሩበን አሞሪም ስፖርቲንግ ሊዝበን ውስጥ በጣም ወሳኝ ሚና የነበረው እና ሩበን አሞሪም ራሱም ወደ ኤሲ ሚላን ሊወስዶ ይፈልጋል የሚሉ ዘገባዎች በቅርብ ጊዜ ስንሰማ ነበር። ከተለያዩ አማካዮች ጋር ነው የአርሰናልን ስም እየሰማን ያለ ነው። የትኛው ተጫዋች ላይ ያተኩራሉ የሚለውን አናውቅን። ግን በሚቀጥለው የውድድር ዘመን ሚኬል አርቴታ አሁን ካሉት ማርቲን ዙቢሜንዲ፣ ዴክላን ራይስ እና በመጨረሻዎቹ ሳምንታት የአርሰናል አዲሱ አማካይ ሆኖ እየተጫወተ ያለው ማይልስ ሉዊስ ስኬሊ አሉ። ከነዚህ በተጨማሪ ሌላ አንድ ተጨማሪ አማካይ መጨመር ይፈልጋል። ለሁለቱ የጥልቅ አማካይነት ስፍራዎች 4 ተጫዋቾች መጨመር ይፈልጋል ወይም እንዲኖሩት ይፈልጋል። ክሪስቲያን ኖጋርድ አርሰናል ውስጥ አይቆይም ማለት ነው በዚህ አካሄድ። ለነገሩ በዚህ ውድድር ዘመን ከዚህ የተሻለ ጨዋታ ይጀምራል የሚል ግምት ነበር። ነገር ግን በፕሪሚየር ሊግ ሻምፒዮን ከሆኑ በኋላ በተደረገው የመጨረሻው የክሪስታል ፓላስ ጨዋታ ላይ ብቻ ነው ጨዋታ የጀመረው። በጣም ጥቂት ደቂቃ ብቻ ነው የተሰለፈው በፕሪሚየር ሊግ። በእርግጥ በሌሎች የካፕ ኮምፒቲሽንስ ላይ በሊግ ካፕና በኤፍኤ ካፕ ተጫውቷል። ነገር ግን በፕሪሚየር ሊግ ተጫዋቹ ባለፉት ጥቂት ዓመታት የብሬንፎርድ በጣም ወሳኝ ተጫዋች የነበረ አምበልም የነበረ ነው እና ለአርሰናል መጫወት ክብር ቢኖረውም ግን አሁን ባለበት እድሜ ደግሞ መጫወት ይፈልጋል። ስለዚህ መልቀቁ የሚቀር አይመስልም። አሁን እንደዛ የሚሆን ከሆነ ለስኳድ ቁጥርም ተጨማሪ ተጫዋች ያስፈልገዋል፣ ግን አፕግሬድም የሚፈልግ ይመስላል ሚኬል አርቴታ። ስለዚህ ብዙ አማካዮችም ይነሳል። ግን ይሄኛው የዝውውር ጊዜ ከተጀመረበት ጊዜ ጀምሮ የአርሰናል ትልቁ ፕሮጀክት የሚመስለው የሞርጋን ሮጀርስን ዝውውር ማጠናቀቅ ይመስላል። እስካሁን ድረስ በሁለቱ ክለቦች መካከል ንግግር አልተጀመረም። ስካይ ስፖርትስ እንዳወጣው ዘገባ ይህንን ተጫዋች የመሸጥ ፍላጎት የለውም አስቶን ቪላ። ነገር ግን በአርሰናል በኩል ሌሎች ፈላጊ ክለቦች ቢኖሩም
ቼልሲ፣ ማንቸስተር ዩናይትድ አይነት ፈላጊ ክለቦች ቢኖሩም ግን አርሰናል የተሻለ ተስፋ አለው የሚል ዘገባ ይዞ ወጥቷል። ሚኬል አርቴታ የሚወደው አይነት ተጫዋች ይመስላል። ብዙ ጊዜ እንዳነሳ ነውም በሲዝኑ በሙሉ ሚኬል አርቴታ ዲፈረንሻል ወይም የግል ክህሎቱ የላቀ ተጫዋችን የሚፈልግ አይነት አሰልጣኝ ነው። ይህንን ደግሞ ከቻምፒየንስ ሊግ የፍጻሜ ጨዋታን በኋላ አንስቶታል። ስለዚህ ተጫዋቹ የሚፈርም ከሆነ ምንም ጥያቄ የለውም ትልቅ ልዩነት የሚያመጣ ነው። ግን አንደኛ አስቸጋሪ ይመስላል ለአርሰናል ይህንን ዝውውር መፈጸም። አሁን እየተጠቀሰ ያለው የአማካይ ስፍራ ተጫዋቾች ገንዘብ በጣም ከፍተኛ ነው። አሁን የሚባለው በትንሹ 100 ሚሊዮን ፓውንድ ይጠየቅበታል ነው እየተባለ ያለው። ምክንያቱም እንደ ማቴዎስ ፈርናንዴዝ አይነት ተጫዋቾች እንደ ኤሊየት አንደርሰን አይነት ተጫዋቾች 80-120 ሚሊዮን ፓውንድ የሚጠየቅባቸው ከሆነ በጣም ግሩም የውድድር ዘመን ያሳለፈ የእነሱ አይነት ተጫዋች ባይሆንም ግን ድንቅ የውድድር ዘመን ያሳለፈ ተጫዋች በመሆኑ ምክንያት ቪላ ተጫዋቹን እንኳ ቢሸጠው በጣም ከፍተኛ ገንዘብ ነው የሚጠየቀው እና በተለይ ሌሎች ዝውውሮች ላይ እየተከፈለ ያለው ገንዘብ ደግሞ በእንደዚህ አይነት ዝውውሮች ላይ ዶሚኖ ኢፌክት ይኖረዋል። ተጫዋቹ በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ነው። 10 ቁጥር ሆኖ መጫወት ይችላል። የክንፍ ተጫዋች ሆኖ መጫወት ይችላል። ሀሰተኛ 9 ቁጥር ሆኖ መጫወት ይችላል። ራሱም በአንድ ቃለ ምልልሱ ላይ ይህንን ተናግሮታል። በዚህ በተጠናቀቀው የውድድር ዘመን በኦፕን ፕሌይ በአሲስት 4ኛ ተጫዋች ነው የነበረው። አርሰናል ደግሞ በክፍት ጨዋታ በቂ የጎል እድል የመፍጠር ችግር ያለበት ተጫዋች ነው። ስለዚህ ለዛ በጣም የሚጠቅማቸው ተጫዋች ነው። 2ኛ የፕሪሚየር ሊግ ተጫዋች ነው። ስለዚህ የመላመጃ ጊዜ አይፈልግም። የጉዳት ታሪኩ በጣም ጥሩ ነው ማለት ብዙ አይጎዳም። በተጠናቀቀው የውድድር ዘመን በፕሪሚየር ሊግ ብቻ 3285 ደቂቃን የተጫወተው። ይሄ ማለት አርሰናል ውስጥ የትኛውም የአውትፊልድ ተጫዋች ይህን ያህል ደቂቃ አልተጫወተም። ብዙ ተጫውተዋል የሚባለው ዴክላን ራይስ እንኳን ይህን ያህል ደቂቃ አልተጫወተም። በጣም ጠንካራ የስራ ዴዲኬሽን ያለው ተጫዋች ነው። ከዚህ በፊት እንዳልነው ከኳስ ውጪም ያለው አፕሊኬሽን በጣም ግሩም ነው። ብዙ ኪሎ ሜትር የሚሮጥ ተጫዋች ነው። 139 ጊዜ በመጨረሻው 30 ሜትር ላይ ኳስ ቀምቷል። ከየትኛውም የአርሰናል ተጫዋች በላይ ነው። ለሚኬል አርቴታ እዛ ዶክሜንተሪ ላይ እንዳየነው ዱዌሎች ማሸነፍ፣ ፍልሚያዎችን ማሸነፍ በጣም ወሳኝ ነገር ነው። በዚህ በተጠናቀቀ የውድድር ዘመን 132 ዱዌሎች አሸንፏል። ቡካዮ ሳካ ብቻ ነው አሁን አርሰናል ውስጥ ካሉ ተጫዋቾች የሚበልጠው። ስለዚህ በሁሉ መንገድ በጣም ጥሩ ተጫዋች ነው። እኔ እንኳን ከኤዜ ጋር የሚቀራረብ ተጫዋች በመሆኑ ምክንያት የዚህን ዝውውር ብርሃት በመጠኑ እጠራጠራለሁ። ግን በሚኬል አርቴታና በአርሰናል ሰዎችን በኩል ምንም ጥያቄ የለውም ከፍተኛ ትኩረት ያደረጉበት ተጫዋች ይሄኛው ተጫዋች ነው። ግን ትንሽ ውስብስብ ይመስለኛል። ግን የአርሰናል ለጊዜው በሚወጡ ሪፖርቶች መሰረት ትልቁ አጀንዳ የሚመስለው የሞርጋን ሮጀርስን ዝውውር ማጠናቀቅ ነው። ስለ አርሰናል ካነሳው አይቀር ስፖርት የሚባለው የካታሉኛ ጋዜጣ አርሰናል ጄሱስን መልቀቅ ይፈልጋል። አርሰናል የሚሸጥበትም የዝውውር ጊዜ ነው ይሄኛው። ተጫዋቾች የሚገዛበት የዝውውር ጊዜ ብቻ አይደለም። በተለይ ደግሞ በዋናው ቡድን ውስጥ ከፍ ያለ ድርሻ የሌላቸውን ቅድም የጠቀስኩትን ክርስቲያን ኖጋርድን፣ ጄሱስን፣ ማርቲኔሊን፣ ምናልባት ትሮሳርን አይነት ተጫዋቾች ሊሸጥ ይችላል። እንደ ዳርሜሽ አይነት የስካይ ጋዜጠኞች ደግሞ ምናልባት አንድ ትልቅ ጥም ተጫዋች ሊለቅ ይችላል። ያው በፊትነስ ችግሩ ምክንያት የአርሰናል ደጋፊዎች ከኦደጋርድ ጋር አርሰናል ቢለያይ የሚሉ ደጋፊዎች አሉ። ባለፉት 2 ሲዝኖች በጉዳት ብዙ ከሜዳ የራቀ አርቴታ ከሚተማመንባቸው ወታደሮቹ መካከል አንደኛው እንለዋለን፣ ግን ፊትነስ ችግር ሆኖበታል። ስለዚህ አርሰናል ብዙ ተጫዋቾች ሊሸጥ ይችላል። እንደ ኤታን ዋኔሪ አይነቶቹም ተጫዋቾች ሊለቁ የሚችሉበት የዝውውር ጊዜ ነው። ስፖርት እንደሚለው ግን አርሰናል መጀመሪያ አካባቢ ለዚህ ተጫዋች የሚጠይቀውን የዝውውር ገንዘብ አሁን ዝቅ አድርጎታል፣ ወይም የዋጋ ቫሉዌሽኑን። ስለዚህ ከ20 እስከ 25 ሚሊዮን ፓውንድ ባለው ገንዘብ አርሰናል ተጫዋቹን መሸጥ ይፈልጋል የሚል ዘገባ ወጥቷል። ከዚህ በላይ ጠይቆ እንደነበር አላቅም፣ ግን ስፖርት እንዲህ አይነት ዘገባ ይዞ ወጥቷል። እኔ ከዚህ በፊት አይቼ የነበረው ሪፖርት አርሰናል እስከ 20 ሚሊዮን ፓውንድ ድረስ ለማቅረብ ፈቃደኛ የሆነ ክለብ ካለ ተጫዋቹን መልቀቅ ይፈልጋሉ። ያው እንደምታውቁት በጉዳቶቹ ምክንያት ለአርሰናል የታሰበውን ያህል አገልግሎት የሰጠ ተጫዋች አይደለም። በቡድኑ ካምፕ ውስጥ በጣም የሚወደድ ተጫዋች ቢሆንም እና በመጣበት ሲዝን በመጀመሪያዎቹ 2-3 ወራት በጣም ግሩም የነበረ ቢሆንም ግን እዛ የዓለም ዋንጫ ላይ ከገጠመው ጉዳት በኋላ ወደዛ ብቃት ተመልሶ የመጣ አይመስለኝም፣ ብልጭታዎቹን ምልክቶቹን ከማሳየት በስተቀር። እዛው ፕሪሚየር ሊግ ውስጥ ፈላጊ ክለቦች አሉት። ኤቨርተን ለምሳሌ ይፈልጓል ይባላል ይህንን ተጫዋች። በቅርብ ጊዜም ሞኒተር ሲያደርገው ቆይቷል እና ለአርሰናል የሚለቅ ከሆነ የደሞዙ በጣም ከፍተኛ ደሞዝ ነው እንደምታውቁት፣ ከ250,000 ፓውንድ በላይ መሰለኝ ደሞዙ እና ደሞዙንም
ለማዳን እድል አላቸው ማለት ነው። ስለዚህ ሊለቅ ይችላል። አንዳንድ ዘገባዎች ወደ ብራዚል የሚመለስበት እድል አለ የሚሉ ዘገባዎችን ሲያወጡ አይቻለሁ። ለማንኛውም ግን አርሰናል አነስ ባለ ገንዘብ ተጫዋቹን ለመልቀቅ ፈቃደኛ ነው